አንዳንድ ዜናዎች እንዲሁ ያስደነግጣሉ። ሰሞኑን የአሜሪካ ጽዮናውያን የገቡበት ድንጋጤ ከመሰል ነገሮች ውስጥ የሚመደብ ነው። ለአሜሪካ ፖለቲካ አስደንጋጭ የሆነ ክስተት ተፈጥሯል። ለእኛ አስደንጋጭ አይደለም፣ ለእኛ ያስገርመናል፣ ግን ደስ የሚለን ዜና ነው የፍልስጤምን ነጻነት ለምንወድ ሰዎች። ነገር ግን ለጽዮናውያን ለዘረኞች በጣም ቆምጣጣ መርዶ ነው እና ብዙዎች ነገሩ ወዴት እየሄደ ነው፣ አሜሪካ ላይ የሆነ ያለው ምንድን ነው ብለው እንዲደነግጡ አድርጓቸዋል። አንድ የህንድ ዝርያ ያለውና ዩጋንዳ ውስጥ ተወልዶ አሜሪካ ያደገ ሙስሊም የኒውዮርክን ፖለቲካ በእጅጉን የናጠው ነው እና የዛሬ ወሬያችን ይሄ ይሆናል። ይህ ፖለቲከኛ ማን ነው? እንዴት የኒውዮርክን የከንቲባ ቅድመ ምርጫ ሊያሸንፍ ቻለ? ማሸነፉስ ምን አንድምታ አለው? ከጽዮናዊነትስ ጋር ምን አገናኘው? ለምንድን ነው ጽዮናውያን ትልቅ መርዶ ገጠማቸው እያለን ያለ ነው? ይህንን አስመልክቶ እንግዲህ ዝርዝር ነገሮችን የምናወራ ይሆናል። አላረዝምባችሁም። ዛሬ ቶሎ ለመጨረስ እንሞክራለን። ግን በየመሃሉ የእሱ ቪዲዮዎች አሉ። አጫጭር እየቀነጫጨብን ቪዲዮዎቹን እያየን ዘመቻው ምን ይመስል እንደነበር እናያለን። ከዛ ውጭ ደግሞ ዩቱብ ላይ ላላችሁ ሰዎች በቀጥታ በማውጫዎቹ እየሄዳችሁ ማየት እንደምትችሉ ለማስታወስ እወዳለሁ። እንደተለመደው ግን የምንጀምረው በንግድ ማስታወቂያ ነው። አብራችሁ እንኳን ደስ አላችሁ! በለሙ መብራት በሚገነባው ሰፊ መንደራችን ከስቱዲዮ እስከ ባለ 4 መኝታ እንዲሁም የንግድ ሱቆች በተለያዩ የካሬ አማራጮች በመሸጥ ላይ እንገኛለን። በ10% ቅድመ ክፍያ ከ450 ሺህ ብር ጀምሮ ግንባታቸው 60% የደረሰ እስከ 2 ዓመት የሚረከቧቸው ቅንጡ ቤቶች በዓለም አቀፍ ስታንዳርድ እየተገነባ ያለ ሁሉን አቀፍ መገልገያዎችን ያሟላ መንደር። ቤቶቻችን ምቹ እንዲሁም የሸሪያ ንግድ ተከትለው ዲዛይን የተደረጉ መሆናቸው ተወዳጅ ያደርጋቸዋል። የታክቢር ሚዲያን አይቶ ቀድመው ለሚመዘገቡ 30 ሰዎች ልዩ ቅናሽ ተዘጋጅቷል። ምን ይሄ ብቻ! ቤቶን እየኖሩበት ይከፍሉ ዘንድ ከወለድ ነፃ በረጅም ጊዜ የሚከፈል 60% የባንክ ብድር ተመቻችቷል። እነዚህም ብሎኮች ለየት የሚያደርጋቸው ከፊት ለፊታቸው ታላቁ ሰላም መስጊድና መድረሳ በመኖራቸው ነው። ታዲያ እርሶስ ምን ይጠብቃሉ? ፈጥነው በ0955949797 በመደወል ቤቶን የግሉ ያድርጉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። እሺ እንግዲህ እንደተለመደው ዲኤምሲ ሪል ስቴትን ለማመስገን እወዳለሁ። ይህንን ቪዲዮ ስፖንሰር ለመሆን ፈቃደኛ በመሆናቸው 0955949797 ደውላችሁ ስለ አገልግሎታቸው ዝርዝር መረጃ ልታገኙ ትችላላችሁ። ስለዚህ ወደ ነጥባችን እንመለስ። እንግዲህ ማን ነው ከሚለው ነው የምንነሳው። የመጀመሪያው ነጥባችን ዞህራን ማምዳኒ ማን ነው? ሙሉ ስሙ ዞህራን ክዋሜ ማምዳኒ ይባላል። አባቱ የክዋሜ ንክሩማ አድናቂ ስለነበሩ የመሃል ስሙን ክዋሜ ብለው ሰይመውታል። ዞህራን ማምዳኒ እንግዲህ የተወለደው እዛው ዩጋንዳ ውስጥ ነው። የአፍሪካ ህንድ ኮሚኒቲ ተወላጅ ነው እና ቤተሰቦቹ ዩጋንዳም ደቡብ አፍሪካም የኖሩ ናቸው። ዩጋንዳ ላይ የተወሰነ ጊዜ ይመስለኛል በ7 ዓመቱ ወደ አሜሪካ የገባው። ስለዚህ ቤተሰቦቹ አፍሪካ ላይ ኖር፣ ደቡብ አፍሪካ ላይም የተወሰነ እንደኖሩ የተዘገቡ ነገሮችን አይቻለሁ። አሜሪካ ሲሄዱ እሱ እዚያው ከልጅነቱ አደገ። ስለዚህ በብዙ መልኩ በአሜሪካ ስነ ልቦና ውስጥ ያደገ መሆኑን ማየት ይቻላል። በኒውዮርክ አሴምብሊ ውስጥ ሲሳተፍ ቆይቷል። ይሄ የከንቲባ ምንድን ነው የከተማዋ ጉባኤ ውስጥ አባል ሆኖ ካሁን ቀደምም በተለያዩ እንቅስቃሴዎቹ ይታወቃል። ዴሞክራት ሶሻሊስት ነው። ሶሻሊስት ዴሞክራት ነው አሰማመሩ፣ እንትኑ የፖለቲካ አሰላለፉን በተመለከተ በተለይ ደግሞ ከ2021 ወዲህ እንግዲህ እስራኤልን ደጋግሞ በመቃወም ይታወቅ ነበር። በዚህ በስፋት ይታወቃል። በዋነኝነት እስራኤል ላይ የሚያነሳው ተቃውሞ የሌጂቲሜሲ ጥያቄ ነው። ከአገሪቱ ራሷ እኩልነት ላይ አልተመሰረተችም። አንድን አካል በማስበለጥ የተመሰረተች ስለሆነች ዴሞክራሲም ተብላ ልትጠራ አትችልም፣ ሌጂቲሜሲም የላትም የሚል አቋሞችን ያራምዳል። አገር መሆን መብቷ ቢሆንም አገር እንኳን ብትሆን በእኩልነት ሁሉንም ዜጎቿን የያዘች እንጂ የተወሰኑትን ባሪያ አድርጋ የምትሄድ መሆን የለባትም የሚል አይነት አቋሞችን ያንጸባርቃል። ከዛ ውጭ ደግሞ እስራኤል ላይ በኢኮኖሚ ማዕቀብ የሚያደርገውን የቢዲኤስ እንቅስቃሴም ቦይኮት ዳይቨስትመንት ሳንክሽን የተባለውን እንቅስቃሴ በስፋት በመደገፍ ይታወቃል። በተለይ ደግሞ ከ2021 ጀምሮ በግላጭ እስራኤልን ሲቃወም ነበር። እንግዲህ አንድ የኒውዮርክ አሴምብሊ ውስጥ ላለ ሰው እንዲህ አይነት አቋም መውሰድ ያው ቀላል የማይባል ቢሆንም በተለይ ደግሞ ለሙስሊም ግን ይህንን አቋም ይዞ ቆይተዋል ነው።
ይሄ እንግዲህ በጥቅሉ ማንነቱን የሚያሳየን ይመስለኛል። ሁለተኛው ነጥቤ የተወዳደረው ለምን ፖዚሽን ነበር በሚል ነው የምናየው። እንግዲህ ለኒውዮርክ ከንቲባነት ነው ቅድም እንደነገርኳችሁ የተወዳደረው። አሁን የተደረገውና ያሸነፈው ቅድመ ምርጫውን ነው። ዋናው ምርጫ ገና የተወሰነ ጊዜ ይቀረዋል ይመስለኛል፣ 2 ወር ይቀረዋል ካሁን በኋላ ማለት ነው። ለኒውዮርክ ከንቲባነት እጩ ተመራጮች ከዴሞክራት ፓርቲዎች እንግዲህ አሜሪካ ላይ በብዛት ሰፊውን ቦታ የሚይዙት የዴሞክራትና ሪፐብሊካን 2 ፓርቲዎች ናቸው። እነዚህ አውራ ፓርቲዎች ውስጥ እሱ ዴሞክራቶች ውስጥ ነው ያለው። ከዴሞክራቶች ውስጥ ለከንቲባነት እንግዲህ እጩ ተብለው እጩ ሆኖ ለመቅረብ የዛ አባላት ይወዳደራሉ ማለት ነው። እሱም ተወዳድሯል። የተወዳደረው በሙሉ ከጽዮናውያን ጋር ነው። በጣም የሚገርመው ነገር ማለት ነው። ለሙስሊም እጩነት ደግሞ የመጀመሪያ ነው። በኒውዮርክ ደረጃ ለሙስሊም እጩነት አይታወቅም፣ በከንቲባ ደረጃ ማለት ነው። ለንደን ላይ አለ። በነገራችን ላይ የለንደን ከንቲባ ሳዲቅ ካን ሙስሊም መሆኑ ይታወቃል። ግን አሜሪካ ላይ ኒውዮርክን በመሰለች ከተማ በጣም ከባድ ነው። ለምን ካላችሁኝ ኒውዮርክ የጽዮናውያን ከተማ ስለሆነች ነው። ኒውዮርክ ሙሉ በሙሉ በጽዮናውያን ቁጥጥር ስር ያለች ከተማ ናት። ግዙፍ ከተማ ናት። በነገራችን ላይ ትንሽ የምትባል አይደለችም። ከአሜሪካ ግዙፍ ከተሞች ውስጥ አንዷ ናት። የፋይናንስ ድር አድርተውበታል። በምንድን ነው ጽዮናውያን የያዟት የሚለውን በተመለከተ የፋይናንስ ድር ያደሩባት ከተማ ናት። ኤፓክን የመሳሰሉ የእስራኤል ሎቢ ድርጅቶች ዋሽንግተንና ኒውዮርክ ላይ በጣም ሰፊ ነው እጃቸው። ብዙ ብር ይለግሳሉ፣ ምርጫውን በጣም ይቆጣጠራሉ። ያ ብቻ አይደለም። አሁን የዶናልድ ትራምፕም ጭምር ዋና ደጋፊ የምትባለው ሚሪያም አይድልሰን የተባለችው ሀብታም፣ ጆርጅ ሶሮስ እንደዚሁ ደግሞ ሚዲያዎችንና ተቋማትን ፈንድ በማድረግ ይታወቃሉ። እኒህ ደግሞ እልም ያሉ ጽዮናውያን ባለሀብቶች ናቸው። ስለዚህ ብዙ ብራቸውን አፍስሰው ኒውዮርክ ላይ ብዙ ጊዜ ጥረት ሲያደርጉ ቆይተዋል። ከዛ ውጭ የሚዲያና የባህል መሰረቶቹ ላይ በጣም ሲሪየስ የሆነ ቁጥጥር አላቸው ጽዮናውያኑ። እንዴት ከተባለ የፊልም ስቱዲዮዎች፣ የቲቪ ኔትወርኮች እና አታሚዎች፣ ፐብሊሸሮች በሙሉ ጽዮናውያን ናቸው። በአቋማቸው የእስራኤልን አፓርታይድ ቅኝ ግዛት የሚደግፉ፣ የፍልስጤማውያንን መጨቆን የሚደግፉ፣ መካከለኛው ምስራቅ እንዲሁ በችግር ውስጥ መኖሩን የሚደግፉ የታወቁ ኒዮ ኮንሰርቫቲቭ የሚባሉት ጡንቻ ራስ የአሜሪካ ፖለቲከኞች ማለት ነው። በጥቅሉ ጡንቻ ራስ ብለን እንጥራቸው። ጆርናሊስቶች ጆርናሎችና ኤሊት ፐብሊኬሽኖች፣ ይሄ ጆርናሎች መጽሔት መሰል በየጊዜው የሚታተሙ ጆርናሎች እና ኤሊት ፐብሊኬሽኖች፣ ይሄ ለጥቂት ሰርክሎች ብቻ የሚታተሙ ነገሮች በጽዮናዊ አመለካከት የተሞሉ መሆናቸውን ማየት ይቻላል ማለት ነው። ስለዚህ ሲሪየስ በሆነ መልኩ እንትን በሚዲያው ተይዟል ማለት ይቻላል፣ በብዙ መልኩ ማለት ነው። ያ ብቻ አይደለም። የምርጫ ቁጥጥርንም በተመለከተ ምርጫ ነገሮች ሲመጡ ሁልጊዜ ከፊት የሚወጡት ጽዮናውያን ናቸው። በዚህ በኩል ጂዊሽ ኮሚኒቲዎች ወይም የዛ ሀገር ያሉ የአይሁዳውያን እንቅስቃሴዎች ብሎክ ቮቲንግ ይጠቀማሉ። ብሎክ ቮቲንግ ማለት አንድ ላይ ተደራጅቶ መምረጥ ማለት ነው። ስለዚህ ለነገሌ ድምፅ እንሰጣለን፣ ለገሌ ድምፅ አንሰጥም እያሉ ተመካክረው ስለሚመርጡ ምርጫው ላይ ከፍተኛ ቦታ አላቸው። ስለዚህ ሌሎች እንትኖች ፖለቲከኞች ምኖች ለመመረጥ ያንም ብሎክ ቮት ለማግኘት ሲሉ እነሱ ጋር ድርድር ውስጥ ይገባሉ። እንዲህ አደርጋለሁ እንዲህ አደርጋለሁ እያሉ የሚያደረጉትን ድጋፍ ተናዘው ይገባሉ ማለት ነው። ያ ብቻ አይደለም። ኤፓክና ሌሎቹም የጽዮናውያን ሎቢ ድርጅቶች ደግሞ በዚህ በኩል የምርጫ ፈንዱን የአሜሪካ ፖለቲካ የጉቦ ፖለቲካ ነው፣ በነገራችን ላይ ህጋዊ የሆነበት ማለት ነው። የምርጫ ፈንድ ይሉታል። እንደፈለጉ በብር ያለው የሚገዛበት ስለሆነ ጽዮናውያኑ ደግሞ እጅግ በጣም ብር ስላላቸው ይህንን ነገር ይገዛሉ ማለት ነው። ሌላው የኒውዮርክ በጽዮናውያን እጅ ነች ከተማይቱ ከሚባልበት ምክንያት አንዱ ዴሞክራቶች በእጃቸው ስለሆኑ ነው። ዴሞክራት ፓርቲ እንግዲህ ከሁለቱ የአሜሪካ አውራ ፓርቲዎች ውስጥ አንዱ ነው። 60 በመቶ የዴሞክራቶች ፈንድ የሚያገኙት የሚንቀሳቀሱት ከጽዮናውያን ባለሀብት በሚወሰዱ ገንዘቦች ነው። ስለዚህ በኢትስ ቬሪ ኤግዚስተንስ ይሄ ማነው ዴሞክራቶች በጣም ሰፊ ፈንድ ከዛ ስላላቸው በቀላሉ የማይታለፍ አይነት የሎቢ ፓወር የገነቡ ጽዮናውያንን በማገልገል ይጠመዳሉ ማለት ነው። ስለዚህ ሲሪየስ የሆነ ችግር ነው። ይሄ ቀላል የሚባል ችግር አይደለም። እንግዲህ በእንዲህ አይነት ሁኔታ ውስጥ ነው ያሸነፈው። እንዴት አሸነፈ የሚለውን በዝርዝር እናየዋለን። እንዴት ያሸንፍ በቃ የሚለውን ከመጥቀሴ በፊት ግን እንደተለመደው አጭር መልእክት ይኖረኛል።
ታውቃላችሁ የሚዲያ ስራ ትንሽ አስቸጋሪ ነው። ብዙ ጊዜ እንደዚህ ስድብ ወይ መዝናኛ ያልሆኑ ነገሮች በብዛት ቪዲዮዎች የማየት ባህል የለም። ከዛ አንጻር እናንተ በየጊዜው እየመጣችሁ ቪዲዮዎችን የምታዩ ሰዎች እንድትደግፉኝ ይፈልጋሉ። ትልቁ ድጋፍ ላይክ እና ሼር ማድረግ ነው። ብዙ ቦታ ቪዲዮዎች እንዲደርስ ያደርጋሉ። ብዙ ሼር ልታደርጉ የምትችልባቸው ነገሮች አሉ። ሌላው ቀርቶ ለቤተሰብ ለወዳጅ በዋትሳፕ ግሩፖቻችሁ፣ በቴሌግራም ግሩፖቻችሁ ሼር ብታደርጉልኝ በጣም ትልቅ ውለታ እንደሰራችሁልኝ እቆጥረዋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ ብታደርጉ እንደዚሁ በቋሚነት የምሰራቸውን ነገሮች ለማግኘት ሊያግዛችሁ ይችላል። ከምንም በላይ በጣም ተራ ለእናንተ የነፃ የሆነ ግን ለእኔ በጣም ትልቅ ትርጉም ያለው ድጋፍ በኮሜንት ሀሳብ መስጠት ነው። በኮሜንት ሀሳብ ሰጣችሁ ማለት ቪዲዮ ላይ ኢንተረስት እንዳላችሁ መግለጻችሁ ነው። ይሄ ደግሞ ኢንጌጅመንቱን ከፍ ስለሚያደርገው ዩቱብ ብዙ ቪዲዮዎች ቦታ ይወስደዋል። ብዙ ጊዜ አይታችሁ ከሆነ ቻነሌ ላይ ጥሩ ታዩ የሚባሉት ቪዲዮዎች በሙሉ ተመልከቷቸው፣ ኮሜንታቸው በዛ ስላለ ነው። ስለዚህ እያንዳንዱ የምትሰጡት ሰላምታ ሊሆን ይችላል፣ ሀሳብ እርማት ሊሆን ይችላል፣ ተቃውሞ ሊሆን ይችላል። ሁሉንም አስተናግዳለሁ። የድጋፍ የማበረታቻ ሀሳቦች በሙሉ እኔ ዘንድ ትልቅ ቦታ ያላቸው ናቸው። እኔ ዘንድ አይደለም አክቹዋሊ ዩቱብ ዘንድም ጭምር በጣም ትልቅ ቦታ አላቸው። ስለዚህ ቪዲዮ ብዙ ቦታ እንዲደርስ ከፈለጋችሁ ትልቁና አቋራጩ መንገድ እናንተ ምንም የማትከፍሉበት የኮሜንት ማድረግ ነው። ስለዚህ በዛ በኩል እንድታግዙኝ አደራ ለማለት እወዳለሁ። ከዛ ውጭ ደግሞ አቅም ያላችሁ ትኖራላችሁ፣ በገንዘብ ማገዝ የምትፈልጉ ዩቱብ ላይ ጆይን አድርጋችሁ በወርሃዊ መዋጮ ተክቢር ሚዲያ ማገዝ የጀርባ አጥንት መሆን ትችላላችሁ። ፌስቡክም ላይ ተመሳሳይ ነገር ሰብስክራይብ አለ። ዩቱብ ላይ 20 አካባቢ አባላት ደርሰዋል። ፌስቡክ ላይ ግን እስካሁን 6 አባላት ብቻ ነው ያሉን። ስለዚህ ቢጨምሩልን ደስ ይለናል። ከዛ ውጭ ዩቱብ ላይ ሱፐር ስቲከር ስጦታ መስጠት ትችላላችሁ። ፌስቡክም ላይ የስታር ስጦታ መስጠት ትችላላችሁ። አይ እኛ ቀጥታ ይሻለናል የምትሉ ደግሞ በንግድ ባንክ ሂሳብ የምትፈልጉትን ያክል ማስገባት ትችላላችሁ። ስክሪኑ ላይ ከላይ የምታዩት ቁጥር የንግድ ባንክ አካውንት ነው። በዚህ አካውንት ብትልኩ ተክቢር ሚዲያን ማገዝ ቻላችሁ ማለት ነው። 10501689 ብላችሁ የምትልኩት ሁላ ለተክቢር ሚዲያ ማጠናከሪያ ይውላል። ከዛ ውጭ የንግድ ማስታወቂያም ሆነ የስፖንሰርሽፕ ጥያቄ ያላችሁ ኢንቦክስ ብታደርጉልኝ ኢንቦክሶችን በሙሉ ስለምመልስ በዛ መልኩ ልንገናኝ እንደምንችል ማስታወስ እወዳለሁ። እንግዲህ ይህን ያክል ከተተዋወስን ወደ ቀጣዩ ነጥብ እንግባ። እንዴት ሊያሸንፍ በቃ በምን ተአምር ነው ይሄ ልጅ ያሸነፈው? አስቡት እንግዲህ ከአፍሪካ የመጣ ነው፣ ዩጋንዳ የተወለደ እዛ እስከ 7 ዓመቱ ያደገ ከዛ በኋላ አሜሪካ መጥቶ በዚህ ላይ ሙስሊም በጣም ከባድ የሚባል ያለበት ከተማ ደግሞ ኒውዮርክ ነው የመሰለች የጽዮናውያን ከተማ። እንዴት ነው አንድ ሰው ይህን ሁላ ሰብሮ ለከንቲባነት የሚደረገው እጩ ምርጫ ላይ የዴሞክራት እጩ ሆኖ አሸንፎ መውጣት የቻለው? በጣም ግራ የሚገባ ነገር ነው። ትልቅም ነገር ነው። አንድምታው ላይ ስንሄድ በተለይ ይህንን ነገር ዘርዝሬ እማነሳው ይሆናል። ግራስሩት ሞቢላይዜሽን ስላለው ነው የመጀመሪያው ምክንያት። ጥሩ የሆነ ግራስሩት ሞቢላይዜሽን ታች ማህበረሰቡ ላይ ወርዶ ሞቢላይዝ የማድረግ ስራዎችን ሰርቷል። እኒህንን ያደረገው ያተኮረባቸው ነገሮች ናቸው። ለምሳሌ የተከራይ መብትን አስመልክቶ ኒውዮርክ ላይ በጣም ትልቁ ችግር የኪራይ ቤት ስለሆነ ኪራይ ላይ ለምሳሌ በየጊዜው እየጨመረ ሰዎች የማይቸገሩበትን አካሄድ እንትን ብሏል። የነፃ አውቶቡስ እንትን ትራንስፖርቶች እንደሚያመቻች ቃል ገብቷል። ከዛ ውጭ ደግሞ ሬሻል ጀስቲስ ሰዎች በማንነታቸው በኤትኒሲቲያቸው በላቲን በመሆናቸው የጥቁር በመሆናቸው ወይም በሌላ እንዳይጨቆኑ የማድረግ ጀስቲስ የማስከበር ስራዎች ላይ ያተኮረ ዘመቻ ነው ያደረገው። የጤና ግልጋሎት ታች ድረስ ለጤና ግልጋሎት ለማያገኘው ማህበረሰብ ማሳካትን አስመልክቶ እንትን አድርጓል። ከዛ ውጭ ደግሞ ጸረ ኮርፖሬት አቋም ነው ይዞ የመጣው። ይሄ ኮርፖሬት እንትኖች ኮርፖሬት ካልቸሩ አለ አይደል? እንደፈለጉ የሚያደርጉበት ድሃው ላይ የሚጫወቱበት ነኪም በሚቀጥሯቸው የሎቢ ድርጅቶች ምኖች መንግስትን እንደፈለጉ ጥፍ ዘርጋ የሚያደርጉበት አለ። ኢስታብሊሽመንቱን አጥቅቶ ነው የመጣው። የኢስታብሊሽመንቱን ፖለቲካ ተቃርኖ ነው የመጣው። ይሄ ነገር በብዙዎች ዘንድ እንዲከበር አድርጎታል። በነገራችን ላይ እኒህ ነገሮች ቀላል ሊመስሏችሁ ይችላሉ። በፍጹም ግን ቀላል የሚባሉ አይደሉም። ለምን ካላችሁ የአሜሪካ ሕዝብ ትልቁ ችግሩ ይሄ ነው። አሁን የአሜሪካ ፖለቲከኞች በብዛት የአሜሪካን ንብረት ወደ እስራኤል ነው በቀን 19 ሚሊዮን ነው የሚልኩት። ይሄ ነገር በጣም አሜሪካውያንን ያበሽቃል። አሜሪካውያን የሚፈልጉት ከሆምለስነስ የሚያድናቸው ነው። ከስራ ችግሮች ከምኖች ብዙ ነገሮችን ማገልገል የሚችሉ የጤና
ከቨሬጅ መስጠት የሚችል ገንዘብ ነው ጽዮናውያን ጋር በየጊዜው እየሄደ ያለው። ይሄ ነገር ደግሞ የሚፈጥረው ግሪቫንስ አለ፣ ተረስተናል የሚል የማህበረሰብ እንትን አለ፣ ቅሬታ አለ። ያንን ቅሬታ ነው ታፕ አድርጎ ማምዳኒ የገባውና ያመጣቸው ፕሮጀክቶች በሙሉ እኒህን እንትን በማድረጉ ላይ ያተኮሩ ስለሆኑ በብዙዎች ዘንድ እንደ ጥሩ መፍትሄ እንዲታይ አድርገውታል። ለምሳሌ ጸረ ኤስታብሊሽመንት ብዬ ያነሳሁት ላይ አንድ አጭር የሱም ቪዲዮ በእንግሊዝኛ እንመልከትና ተርጉሜላችሁ ለማሳየት እሞክራለሁ። እንስማ ምን እንደሚል። I am Donald Trump's worst nightmare as a progressive Muslim immigrant who actually fights for the things that I believe in. And the difference between myself and Andrew Cuomo is that my campaign is not funded by the very billionaires who put Donald Trump in D.C. I don't have to pick up the phone from Bill Ackman or Ken Langone. I have to pick up the phone for the more than 20,000 New Yorkers who contributed an average donation of about $80 to break fundraising records and put our campaign in second place. ያችሁት በጣም አሪፍ ነገር ነው የተናገረው። ምን አለ? ይሄ እኔ እንትን ካደረጋችሁኝ ከመረጣችሁኝ ከኢስታብሊሽመንቱ ተቃራኒ እንደሚሰራ ነው ያቀረበው። እነ ዶናልድ ትራምፕ እኔ ምላሽ የምሰጠው ለእንትን አይደለም፣ ለሀብታሞች አይደለም፣ ፈንድ ላደረጉኝ ሀብታሞች የምሰጠው ነገር የለም። እኔ እንደውም አብዛኛው ፈንድ ያደረገኝ ህዝቡ ነው ይላል። በአቬሬጅ እያንዳንዱ ሰው $80 ያክል ፈንድ እያደረገኝ ነው እዚህ ደረጃ የደረስኩት። ስለዚህ ህዝቡ ነው እንጂ እኔን ድምፅ ሆኖኝ እንትን የሚለኝ ልክ እናንተን እንደሚያደርጉት ብር የሰጧችሁ ሀብታሞች እየደወሉ እናንተን የፈለጉትን እንደሚያስፈጽሟቸው እኔን ሊያስፈጽሙኝ አይችልም ይላል። በጣም ጠንካራ እንትን ነው። በነገራችን ላይ ይሄ አሜሪካ ፖለቲካ ውስጥ ይህንን መናገር ቀላል አይደለም። ምክንያቱም የአሜሪካ ፖለቲካ የሎቢ ፖለቲካ ነው። ሎቢ የሚያደርጉ የሚከፍሉ ፈንድ የሚሰጡ ድርጅቶች አሉ። እነሱ ናቸው አለቆችህ በዋነኝነት ፖለቲከኛው አንተ ብትሆንም። ማምዳኒ ግን እያለ ማን ነው? አለቃዬ ህዝቡ ነው። እነዚህን እንዲህ አይነት ድርጅቶች ምናምን ኮርፖሬቶች እየደወሉ እንትን የሚሉ አልሰማቸውም ነው የሚለው። ምክንያቱም እኔ ፈንድ የሚያደርገኝ ህዝቡ ነው፣ ህዝቡ የሚለኝን ነው የምሰማው ብሎ ይሄንን ጠንካራ አድርጎ ያቀረበበት በጣም ብሪሊያንት የሆነ አቀራረብ ነው። በነገራችን ላይ ልጁ ያካሄደው እንትን ዘመቻ የምርጫ ቅስቀሳ በጣም ውጤታማ የሚባል ነበር እና በጣም ቆንጆ አድርጎ እንትን እንዳለው ማየት ይቻላል ማለት ነው። ይህ እንግዲህ ግራስሩት ሞቢላይዜሽን ላይ ጠንካራ ስራ ስለሰራ ያገኛቸው ትሩፋቶች ናቸው። ሌላው ኢሚግራንት ኮሚኒቲዎች ላይ አትኩሮ መስራቱ፣ እንደዚሁ ወጣቶች ላይ በተለይ ደግሞ ወጣቶች ላይ ያተኮረ ዘመቻ መስራቱ ብዙ ውጤታማ እንዳደረገው ይታሰባል። ኢሚግራንት ኮሚኒቲዎች ስደተኞች አሜሪካ ላይ ተሰደው የሚኖሩትን ለምሳሌ ሙስሊሞችን፣ ላቲኖችን፣ ተራማጅ አይሁዶችን ማለት እስራኤልን የማይደግፉ የፍልስጤምን ነጻነት የሚደግፉ አይሁዶችን በስፋት አነጋግሯል። ከነሱ ጋር በደንብ እንትን ብሏል። የአሜሪካ ፖለቲከኞች ይህንን አይደለም የሚያደርጉት። ምክንያቱም የአሜሪካ ፖለቲከኞች የሚዘወሩት በሎቢ ኃይል ስለሆነ ማለት ነው። ይህንን ባህል መስበር ችሏል። ይሄ ደግሞ እንዲያሸንፍ ካደረጉት ነገሮች ውስጥ አንዱ መሆኑን ማየት ይቻላል። ሌላው የነ በርኒ ሳንደርስ ኢንዶርስመንትም ትልቅ ሚና ተጫውቷል። በርኒ ሳንደርስን የመሳሰሉ እንግዲህ ዴሞክራት ፓርቲ ውስጥ ብዙ በነገራችን ላይ በርኒ ሳንደርስ በጣም ፍልስጤም ላይ የሚደረገውን በጣም ክፉ የሆነ ግፍ አጥብቀው ከሚያወግዙትና አሜሪካን በዚህ በኩል እንትንም ከሚያደርጉ ከአሁን ቀደም ለፕሬዚዳንትነት በተለያየ ጊዜ እጩ ሆኖ የነበረ ይታወቃል። እና ከዛ አንጻር በርኒ ሳንደርስ ይህንን ልጅ ደግፎ ነው የወጣው። ካምፔን ቪዲዮ ሰርቶለታል። በዛ ያው የተወሰነ ድጋፍ ማግኘቱ እንደ ጥሩ አሸናፊ እንዳደረገው ይታሰባል። ያ ብቻ አይደለም፣ ተቀናቃኙን ፍሬም ያደረገበትን መንገድ በጣም ልጁ ታፍ ነው። ተቀናቃኞቹን ማለት ይሄ በተለይ አብረውት እየተወዳደሩ ያሉትን አካላት በደንብ አድርጎ ነው ካራክተራይዝ የሚያደርጋቸው። የሪል ስቴት አሽከር አድርጎ ነው የሚያቀርባቸው። እነዚህ ሰዎች የሚሰሩት ለትላልቅ የሪል ስቴት ድርጅቶች ነው። እነሱ ናቸው አለቆቻቸው እንጂ የህዝቡን ጥቅም አያስቡም የሚለውን ነገር አጉልቷል። የጽዮናውያን አሽከር ናቸው ብሎም እንደዚሁ በግልጽ አስቀምጧል። በቃ አለቆቻቸው እነዛ እንደሆኑ ማለት ነው። ህዝቡን ደግሞ አያውቁም ነው። በተለይ ኮሞን ይሄ አብሮት ዋና ተቀናቃኙ የወጣውን ኮሞን አያውቁትም፣ ህዝቡን አያውቁትም። ህዝቡን የማውቀው እኔ ነኝ፣ ምን ይቸግረዋል የሚለውን ነገር በደንብ አጉልቶ ነው ያወጣው። አንድ ቪዲዮ ላሳያችሁ እዚህ ላይ ጥሩ አድርጎ ፍሬሚንጉን ያወጣበትን መንገድ እንመልከትና እሱንም እንደዚሁ ተረጉምላችኋለሁ። I am Donald Trump's worst nightmare. ኦኬ ሶሪ፣ ይሄኛው የቀድሙ ቪዲዮ ነው። ስንተኛውን ቪዲዮ? አምስተኛውን ቪዲዮ ላሳያችሁ። ጥሩ ስሙ፣ ተመልከቱ። To Mr. Cuomo, I have never had to resign in disgrace. I have never cut Medicaid.
I have never stolen hundreds of millions of dollars from the MTA. I have never hounded the 13 women who credibly accused me of sexual harassment. I have never sued for their gynecological records, and I have never done those things because I am not you, Mr. Cuomo. And furthermore, the name is Mamdani. M-A-M-D-A-N-I. You should learn how to say it because we got to get it right. በጣም ጎበዝ ተናጋሪ ነው። በነገራችን ላይ በጣም ደማጎግ ነው እና ሰምታችሁታል። ይሄ ተቀናቃኙን ሰውዬ በደንብ አድርጎ ነው ያቀረበው እና እንዳንተ ወንጀል ስሰራ አልኖርኩም ነው የሚለው። እንግዲህ የተለያዩ ክሶች አሉበት ሰውዬው የሴክሹዋል ሃራስመንት ምንም ሌሎች ክሶችም አሉበት እና ያንን አውግልቶ ያወጣልና እንትን ይለዋል። እንደውም ስሙንም በትክክል አይጠራውም እና ስሜን በትክክል ትጠራታለህ፣ ማምዳኒ ነው ስሜ ኤምኤም ዲኤና እያለ ይጠራል። እንትን ነው በጣም ለሰዎች የሚስብ እና በጣም ጥሩ መጫወት የቻለ ይመስለኛል እና ይሄ ነገር በጣም ብዙ ድጋፎችን አምጥቶለታል። በደንብ ተቀናቃኞቹን ማንነታቸውን በደንብ በመንገር በኩል ማህበረሰቡ ዘንድ እነዚህ አያውቋቸውም የሚለውን ነገር በተደጋጋሚ እንደሚያጎሉ ይታወቃል። ያ ብቻ አይደለም። በነገራችን ላይ ውንጀላዎችን በየጊዜው ይሰነዝሩበታል እና እነዛን ውንጀላዎችም ቆንጆ አድርጎ ነው እንትን የሚላቸው ማለት ነው። ውንጀላዎቹን የሚያበላሻቸው ማለት በየጊዜው የሚወነጅሉት ነገሮች አሉ። አንድ ቪዲዮ እዚሁ ላይ ላሳያችሁ። እንዴ ባንዳና ነገር እንትን ነበር አሳትሞ ያከፋፈሉበት ነበርና ያንን ባንዳና እንግዲህ ታውቃላችሁ፣ ይሄ ራስ ላይ የሚታሰር ነገር ነው። ከሂጃብ ጋር ምንም ያገናኘው ነገር የለም። ግን ያው እነሱ እንዲጠላ ለማድረግ ጽዮናውያኑ ከፍተኛ ዘመቻ ነው ያደረጉበትና ካደረጉበት ዘመቻ አንዱ ሂጃብ ነው እያከፋፈለ ያለው የሚል ነው እና ያንን ክሳቸውን አስመልክቶ የሚለውን እንመልከት። እንትኑ ባንዳናውን ይዞ ይወጣና ያሳያቸዋል ማለት ነው እና ቆንጆ አድርጎ ይቀልድባቸዋል። እንመልከት እሱን። One thing I've learned is that when you're the first Muslim elected official to ever run for mayor, people say some pretty wild things. For example, some folks on Twitter have convinced themselves that I'm hiding 2 secret children. I do not have any kids, much to my parents' disappointment. Or last Sunday when we held our first major campaign rally and we gave out these cool new bandanas, one former city council candidate said these were in fact, get this, hijabs. Who can blame her? After all, everyone knows the most critical components of an Islamic state are hot dogs, a pigeon, and a Metro card. I guess everyone had different takeaways from our rally. Here's mine. The movement we're building is unprecedented, and thanks to you, on the verge of winning this race on June 24th. So come out to Canvas, head to ZahranForNYC.com/events, sign up for a shift, and get your free bandana. ጥሩ ውንጀላዎቹ ላይ በደንብ ነው የሚቀልድባቸው። እያያችሁ ነው። ምን ይላቸዋል? ውንጀላዎቻቸውን መሳለቂያ ሲያደርግ ሂጃብ አሳተሙ ብለው በየጊዜው እንትን ያደርጋሉ ይላል። 2 ልጅ ደብቋል ይሉኛል። እኔ እስካሁን ምንም ልጅ አልወለድኩም እና እንደውም እናትና አባቴ በዚህ ምክንያት ጠምደው ይዘውኛል ይላል። ልጅ ባለመውለዴ። አንዳንዱ ሰው ዝም ብሎ የሚያመጣውን ውንጀላ እንደው አያስብም ይላል። ይኸው ሂጃብ ነው ብለው በአንዳናኛ ያከፋፍል ነው እንትን አሉ። ግን ዞር ብለው እንኳን ቢያዩት ብሎ ሳቴሪካል በሆነ መልኩ ያነሰዋል በምጸት መልክ። ሂጃብ ላይ እስቲ እንትን ይገባሉ ነው የሚለው። ሆት ዶግ የአውቶቡስ ካርድና ሌላ እንደዚሁ ሶስተኛ የሆነ ያስገባው ነገር አለና እንዲህ አይነት ነገሮች ሂጃብ ላይ ይገባሉ። የሰዎቹ ይህንን እንኳን ማገናዘብ አይችሉም እያለ በምጸት መልክ ያወራቸዋል። በየጊዜው ብቻ እንዲህ አይነት ነገሮችን እያደረገ ጽዮናውያኑ በጣም ከፍተኛ ዘመቻ ነበር ያደረጉበት እና እነዛን ዘመቻዎቻቸውን በየጊዜው ሲያበላሽባቸው ቆይቷል። የፍልስጤም ነፃነትን በተመለከተ በጣም በግልጽ ነው ልጁ እንትን የሚያደርገው፣ ምንም ነገር አይደባብቅም። ይህንን አሁን ከጋዜጠኛ መህዲ ጋር አብሮ ያደረገውን እንመልከት። ለምሳሌ መህዲ ሐሳን ጋር ከኔታንያሁን ቢመጣ ኒውዮርክ ላይ ታሳስረዋለሁ፣ ምን ታደርጋለህ? አይሲሲ ይፈልገዋል ሲለው አዎ አስረዋለሁ ብሎ የተናገረበት ብዙዎችን በተለይ እንዲጠመድ ያደረገው አለ። ተመልከቱ። እሱን እንትን አደርግላችኋለሁ። Would Mayor Mamdani welcome Benjamin Netanyahu to this city? No. As mayor, New York City would arrest Benjamin Netanyahu. This is a city that our values are in line with international law. It's time that our actions are also. It's time that we actually step up and make clear what we are willing to do to showcase the leadership that is sorely missing in the federal administration. አስቡት፣ ይሄ ምን ያክል አስደንጋጭ እንደሆነ አስቡት። እያለ ያለውን ከገባ ማለት ነው በጣም ሲሪየስ የሆነ ነገር ነው እየተናገረ ያለው። የፍልስጤምን ነፃነት በግላጭ ከመደገፍም ባለፈ
አንተ አሁን የኒውዮርክ ከንቲባ ሆነ ኔታንያሁ ቢመጣ ዌልካም ታደርገዋለሁ ሲለው ለምንድን ዌልካም ማደርገው እንደው ማስረዋለሁ እንጂ አለ። እኔ ማስተዳደራት ኒውዮርክ ኔታንያሁን ታስራለች፣ ምክንያቱም እኛ ለህግ ተገዢ ነን፣ በዓለም አቀፍ ደረጃ ለስራት የሚፈለግ ሰው ስለሆነ ጆሮውን አንጠልጥያ አስረክበዋለሁ አይነት ምላሽ ነው የሰጠው። በጣም ደፋር የሚባል እንግዲህ ይህንን እያለ ለአንድ ፖለቲካ ማሸነፍ ነው እንግዲህ መርዶ የሚባለው ይሄ ነው። በጣም ሲሪየስ የሆነ ነገር በአሜሪካ ፖለቲካ ሰዎች እንደዚህ እያሉ ኒውዮርክን የመሰለች ከተማ ላይ ኦልሞስት ዋና እጩ ሆነው ለመቅረብ የሚችሉበትን ፖለቲካዊ ምህዳር የለም ማለት ይቻላል። እና ልጁ እንዲህ አይነት አቋሞችን ይዞ ወጥቶ ግን የበለጠ እዚህ ቦታ ላይ መድረሱ ብዙዎችን ያስደነግጣል የተባለው ለዛ ነው። የቀጣዩ ቪዲዮ ላይ ሌላ ተጨማሪም አሳያችኋለሁ ግን በጣም እንትን የሚሉ ነገሮች አሉት ማለት ነው። በተወሰነ መልኩ ወደ ዛኛው ልመልሳችሁ። ሙስሊሞችንና ጦርነት ጠሎችን አምጥቶለታል። ይሄ በነገራችን ላይ አሜሪካ በየአገሩ እየገባች ማተራመሷን መተው አለባት ብለው የሚያምኑ ሰዎች ይሄን አቋሙን በጣም ደግፈውለታል። ሙስሊሞችም ዘንድ እንደዚሁ ብዙ ድምፅ አስገኝቶለታል። የተቀናቃኙ ኮሞም ዋና በክስ መዳከምም እንደ ጥሩ እንደረዳው ይታወቃል። ብዙ ሰውየው የተለያዩ ክሶች ነበሩበት። ያ ነገሮች እንዲያሸንፍ እንደረዳው ማየት ይቻላል ማለት ነው። ቀጣዩ ነጥብ ዘመቻ ጽዮናውያን የሚል ነው። ጽዮናውያን በመልኩ ነበር የዘመቱበት የሚለውን በተመለከተ አንዳንድ ነገሮችን መነጋገር ያስፈልጋል። በግልጽ ነው የዘመቱበት፣ ምንም ድብቅ በሌለው ሁኔታ እየተረባረቡበት ነበር ልጁ ላይ ማለት ነው። በተለየ መልኩ ለማዳከም፣ በህዝቡ እንዲጠላ ለማድረግ፣ ፖለቲከኞች እንዲጸየፉት ለማድረግ ብዙ ስራ ሰርተዋል። የተወሰኑትን በቪዲዮ ጭምር እንመልከት እስቲ። አንድ ቪዲዮ ላይ ያለውን ነገር እንመልከት። ምን ያክል እንዳማረሩት፣ በምን መልኩ ያስፈራሩት እንደነበር ጭምር የተናገረበትን ላሳያችሁ። I get messages that say the only good Muslim is a dead Muslim. I get threats on my life. On the people that I love. And I try not to talk about it. Because the function of racism, as Toni Morrison said, is distraction. My focus has always been on making this a city that's affordable, on making this a city that every New Yorker sees themselves in. And it takes a toll. Because this is a city that every single person deserves to be in. It's a city that we all belong to. And the thing that's made me proudest in this campaign is that the strength of our movement is built on our ability to have built something across Jewish and Muslim New Yorkers, across New Yorkers in all faiths, in all backgrounds, in all boroughs. And anti-Semitism is such a real issue in the city. And it has been hard to see it weaponized by candidates who do not seem to have any sincere interest in tackling, but rather in using it as a pretext to make political points. And that's what I've tried to share. በጣም ስሜቱ ተነክቶ እያለቀሰ ጭምር ነው የሚናገረው እና እንዲህ አይሁድ ጠል ምናምን እያሉ ብዙ ዘመቻ ያደርጉብኛል፣ ከነጭራሹ እንደውም ሙስሊምን ማመን ቀብሮ ነው የሚል የተዛማች ትርጉም ነው። እንደዛ አይነቱን ላይ ይናገሩኛል። በጣም በየጊዜው ማስፈራሪያ ይደርስብኛል፣ የግል ህይወቴን እስከ መበጥበጥ ድረስ ይደርሳሉ። ነገር ግን ያው ይሄ እንግዲህ ዘረኝነት ራሱ ዲስትራክሽን ነው፣ ሰዎችን ከትኩረታቸው ለመስረቅ የሚደረግ ጥረት ነው። ስለዚህ እኔ ትኩረት አልሰጠውም እያልኩ ነው የምትወው፣ የእኔ ትኩረቴ ሞር ማህበረሰቡ ጋር መስራት ነው እያለ ዝርዝር ያመጣል። ከዛ ውጭ ደግሞ ያው የጸረ አይሁድ ክስን በመልኩ ዌፐናይዝ እንደሚያደርጉ ይናገራል። ያው ከተማው ላይ አይሁድ ጠልነት እያለ ያንን አይሁድ ጠልነት ግን መፍታት እየተቻለ እነሱ ግን እንደ ፖለቲካ ጎል ማስጠቀሚያ ማስቆጠሪያ አድርገው ስለሚመለከቱት እንትን አይደለም እያለ በደንብ ጉዳዩን ክሳቸውን ምናቸውን ብዙ መሰረት የሌለው መሆኑን የሚያሳይበት ነው። እና ብዙ እንግዲህ አስቡት ምን እንደ አንድ ፖለቲከኛ በዚህ ደረጃ ቲቪ ላይ ቀርቦ እስከ ማልቀስ ድረስ ምን አይነት ዘመቻ ሲያደርጉበት እንደቆዩ ምን ያክል ሲያስወግዙት እንደነበር መመልከት ትችላላችሁ። ግን ይህንን ሁላ ነገር ታግሎ የማህበረሰቡን ድጋፍ በዚህ ደረጃ ሴኪውር ማድረግ መቻሉ በጣም ልዩ
የሚባል ድል ነው። አንድምታም አለው ብዬ አስባለሁ። አንድምታው ላይ ስንመጣ የበለጠ እናያለን። እንዲህ ፍልስጤምን መደገፉ ነው እንዲህ እያስወገዘው ያለው፣ ጽዮናዊነትን ማውገዙ ነው በዚህ ደረጃ እያስወገዘው ያለው። እስራኤልን ዴሞክራሲ አለማለቱና ዲሌጂቲማይዝ ማድረጉ ማለት አሁን ባለችበት ቅርጽ እስራኤል እኩልነት የሌለባት አገር ስለሆነች በፍጹም ሌጂቲሜሲ የላትም የሚለውን ነገር ማውጣቱ ነው እንትን ያለው። እንደውም በጣም በሚገርማችሁ ሁኔታ አሁን አንድ ማሳያችሁን የመጨረሻ ቪዲዮ እንመልከት። በምን ደረጃ እነሱ ይሄንን አኪዩዝ እንደሚያደርጉትና እሱ የሚሰጠውን ቆንጆ መልስ እንመልከት። የታለች? ይሄንን ቪዲዮ ተመልከቱ። First foreign visit by a mayor of New York, where would you go first? First visit, I would visit the Holy Land. Given the hostility and the anti-Semitism, go to Israel. Yeah, I'd make my 4th trip to Israel. My goal would be to take my first trip to Israel. Mr. Mamdani. I would stay in New York City. My plans are to address New Yorkers across the 5 boroughs and focus on that. Mr. Mamdani, can I just jump in? Would you visit Israel as mayor? I will be doing, as the mayor, I'll be standing up for Jewish New Yorkers, and I'll be meeting them wherever they are across the 5 boroughs. Yes or no, do you believe in a Jewish state of Israel? I believe Israel has the right to exist. Not As a Jewish state? No, As a state with equal rights. It was no, he won't visit Israel. I so I Never answer said questions no. very Okay. directly, All right, I and I think want to we're be clear. very You answered- clear. you I believe answered- every state should be a state of equal rights. Okay. በጣም የሚገርም ቪዲዮ ነው። በነገራችን ላይ እኔ የአሜሪካ ፖለቲከኞች ምን ያክል አሽከር እንደሆኑ የጽዮናውያን አሽከር እንደሆኑ በግላጭ የሚታይበት ነው ብዬ አስባለሁ። ምንድን ነው ጥያቄው? እንግዲህ ለኒውዮርክ ከንቲባነት ነው ውድድሩ። ኒውዮርክ በቃ አሜሪካ ላይ ያለች ትልቅ ከተማ ናት። ከቀረበላቸው ጥያቄ አንዱ ጋዜጠኛው አለማፈሯ ይህን ጥያቄ ስትጠይቅ እስቲ እንደ ትልቅ ከንቲባነትህ የመጀመሪያ ጉብኝትህን የምታደርገው የት ነው ብላ ትጠይቃለች። እሺ ጥያቄው ችግር የለም እንዳሉ እጩ ተብለው የተደረደሩት የአሜሪካ ሊትራሊ የአሜሪካ ፖለቲከኛ ተብለው የተደረደሩት ሰዎች ሁሉም የሚሉት እንዴ መጀመሪያማ እስራኤልን ነው የምጎበኘው። አንዱ እንደው ምን አለ? እኔማ ለአራተኛ ጊዜ እስራኤልን ሄጄ ጎበኛለሁ። ሁሉም ማሽቃበጥ ስላለባቸው ማለት ነው፣ በገንዘብ የተገዙ ስለሆኑ። አሁን ሰዎች የአሜሪካ ፖለቲካ እንደሰለጠነ ያስባሉ። ይሄ ነው ወይ ስልጣኔ? ሊትራሊ እዚህ ላይ ቆመው የሚተውኑት ሰዎች የተገዙ ናቸው። በጽዮናውያን ቦርሳ ውስጥ ያሉ ሰዎች ናቸው። ነፃነት የላቸውም። የእውነት እስራኤል መሄድ መጎብኘት ስለናፈቃቸው ምናምን እኮ አይደለም። ግን በዚህ ደረጃ እንደዚህ ካላሉ ያውቁታል በሚቀጥለው የምርጫ በጀታቸውን እንደማያገኙ ማለት ነው። የማሽቃበጥ ስራ ነው፣ የማጎብደድ ስራ ነው የሚሰሩት። በዚህ ደረጃ ለገንዘብ ሟቾች ናቸው የአሜሪካ ፖለቲከኞች። ይህንን ሳይ ነው በጣም በቃ እነዚህ ናቸው የዓለም መሪ ተብላ የተቀመጠች ሀገር ላይ ያሉት ፖለቲከኞች እንደዚህ የነተበ አመለካከት ያላቸው መሆናቸው በጣም ያሳዝነኛል። እና እሱን ሁላ ያጋፍጡታል። ሁሉም ተጠየቁ። ሁሉም እኔ እስራኤል ሄዳለሁ፣ አራተኛ ጊዜ እስራኤልን ነው የምጎበኘው። እንዴ አሁን ኮሞ ራሱ ዋናው እንዴ እስራኤል ላይማ ብዙ አሁን በጣም ጥቃት ስላለ አሁን ላይ ሄጄ ጎበኛለሁ ምናምን ያሽቃብጣሉ ሁሉም። ከዛ በኋላ እሱ ሲጠየቅ ምን አለ? እኔ የትም አልሄድም፣ እኔ ኒውዮርክ ላይ ቁጭ ብዬ እዚሁ የኒውዮርክን እንትን ላይ የኒውዮርክን ሕዝብ ጥያቄ መፍታት ላይ ነው የማተኩረው አለ። ከዛ ዘመቱበት። አዎ እሱ እኮ እስራኤልን ስለሚጠላ ነው፣ ጸረ አይሁድ ነው እያሉ ይዘምቱበታል። እና ለምንድን ነው እስራኤልን እንትን የማትለው የማትቀበላት ሲሉት፣ ኖ እኔ እስራኤልን የመቀበል ችግር የለብኝም፣ ግን ፖለቲካዋ ትክክል አይደለም። በእኩልነት ላይ መመስረት እኔ የትኛውም ሀገር በእኩልነት ላይ መመስረት አለበት ነው ብዬ ነው የማስበው። እና ስለዚህ አንተ የእስራኤልን ጂዊሽ መሆን ማለት አይሁዳዊት አገር ተብላ መታወጇን ትቃወማለህ አሉት። አዎ እቃወማለሁ፣ ምክንያቱም እኔ እኩልነት ያለበት ሀገር ነው እንጂ ለምን ለአይሁዱ ብቻ ይሆናል? ይሄ ትክክል ያልሆነ ነገር ነው ብሎ ፊት ለፊት አስቀመጠላቸው። ይኸውላችሁ ህሊና ያለው ሰው እንደዚህ ነው። እነዛ የምታዩዋቸው 4-5 ከንቲባ እጩ ተብለው የተቀመጡት በሙሉ አሽቃባጮች ናቸው። ለገንዘብ ሲሉ የተሸጡ ናቸው። የራሳቸው ካራክተር ያላቸው ሰዎች አይደሉም። የራሳቸው ስብዕና ያዳበሩ ሰዎች አይደሉም። ሊትራሊ ጽዮናውያን ገንዘብ ይከፍሏቸዋል። በቃ ያንን ወጥተው መተወን አለባቸው። እኔማ እስራኤል በቃ ሄጄ እስራኤልን ጎበኛለሁ። ኧረ እንዲህ ጥቃት ደርሶባቸው እኔማ እነሱ ጋር ሄጄ አጋሪነቴን አሳያለሁ። አያችሁት፣ እሱ እኮ አይሄድም፣ እሱ እኮ እስራኤልን ስለማይወድ ነው። የማሽቃበጥ ስራ፣ ተራ ይሄ የቀበሌ ካድሬ ስራ ማለት ነው። እነዚህ ናቸው እንግዲህ ኒውዮርክን እናስተዳድር ብለው የመጡት። እሱ ግን ፎከስድ የሆነ ሰው
ያ ቃል ምን እንደሚፈልግ እኔ ህዝቤን ነው የማገለግለው። የትንም ሀገር ሄጄ የመጎብኘት ግዴታ የለብኝም። የተመረጥኩት ኒውዮርክን እንዳስተዳድር ነው አይደል? ለምን ብዬ ነው ሄጄ እስራኤል ላይ ሄጄ የማጎበድደው ነው እያለ ያለው አንድ ወጣት፣ አንድ ሙስሊም ዩጋንዳ ተወልዶ ያደገ አስቡት እንግዲህ ይሄንን ብሎ ሲያሸንፍ እነዚህን ግሳንግሶች ማሸነፉ ባይገርምም ግን በአሜሪካ ፖለቲካ አሜሪካ የጽዮናውያን ግሳንግስ ሁሉ የሚያሸንፉባት ሀገር ስለሆነች ማሸነፉ ግን ትልቅ ገርሞናል። ለዛ ነው የጽዮናውያን መርከብ ተበስታለች፣ ውሃ እያስገባች ነው እያለን ያለ ነው ማለት ነው። እና ይሄ ከተለመደው ጸረ ሴሜቲክ ክስ ለጥፈውበታል በተደጋጋሚ። እሱ ግን ይሄን አልተቀበላቸውም። ለምን ከተባለ እስራኤልን መውቀስ አይሁድ ጥላቻ አይደለም የሚለውን ነገር አንስቷል። ይሄ ደግሞ የተለመደ ማጭበርበሪያችሁ ነው ብሎ በተደጋጋሚ ያጎላው መሆኑ ይታወቃል። የመጨረሻው ነጥቤ የማምዳኒ ማሸነፍ አንድምታው ምንድን ነው? የእሱ ማሸነፍ በመልኩ ነው መርዶ የሚሆነውን የሚለውን መመለስ ይሆናል። ከዛ በፊት ግን አጭር የንግድ ማስታወቂያ አይተን እንመለስ። እንኳን ደስ አላችሁ! በለሙ መብራት በሚገነባው ሰፊ መንደራችን ከስቱዲዮ እስከ ባለ 4 መኝታ እንዲሁም የንግድ ሱቆች በተለያዩ የካሬ አማራጮች በመሸጥ ላይ እንገኛለን። በ10% ቅድመ ክፍያ ከ450 ሺህ ብር ጀምሮ ግንባታቸው 60% የደረሰ እስከ 2 ዓመት የሚረከቧቸው ቅንጡ ቤቶች በዓለም አቀፍ ስታንዳርድ እየተገነባ ያለ ሁሉን አቀፍ መገልገያዎችን ያሟላ መንደር። ቤቶቻችን ምቹ እንዲሁም የሸሪያ ንግድ ተከትለው ዲዛይን የተደረጉ መሆናቸው ተወዳጅ ያደርጋቸዋል። የታክቢር ሚዲያን አይቶ ቀድመው ለሚመዘገቡ 30 ሰዎች ልዩ ቅናሽ ተዘጋጅቷል። ምን ይሄ ብቻ! ቤቶን እየኖሩበት ይከፍሉ ዘንድ ከወለድ ነፃ በረጅም ጊዜ የሚከፈል 60% የባንክ ብድር ተመቻችቷል። እነዚህም ብሎኮች ለየት የሚያደርጋቸው ከፊት ለፊታቸው ታላቁ ሰላም መስጊድና መድረሳ በመኖራቸው ነው። ታዲያ እርሶስ ምን ይጠብቃሉ? ፈጥነው በ0955949797 በመደወል ቤቶን የግሉ ያድርጉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ዲኤምሲ ሪል ስቴት ይህንን ቪዲዮ ስፖንሰር በማድረጉ ለማመስገን እወዳለሁ። 0955949797 ደውላችሁ ዝርዝር ልትጠይቋቸው እንደምትችሉ ለማስታወስ እወዳለሁ። እንግዲህ የመጨረሻው ነጥቤ ላይ መጣሁ። የማምዳኒ ማሸነፍ አንድምታዎች ምንድን ናቸው የሚለውን በአጭሩ እንመልከት። የመጀመሪያው እንግዲህ የፖለቲካ ምድር መንቀጥቀጥ ብለውታል ብዙዎቹ። ለአሜሪካ ፖለቲካ እንትን ነው ብለውታል። ምድር እርዝኩዌክ ነው ይሄ ለአሜሪካ ፖለቲካ ቀላል የማይባል አንድምታ ያለው ነው ብለውታል። የፓርቲውን የኢኮኖሚና የውጭ ፖሊሲ ሊቀይር የሚችል ወይም ደግሞ ለመቀየሩ በር ሊከፍት የሚችል ነገር ነው፣ ለውጥ ነው ብለው መላምታቸውን የሰጡ ተንታኞች እንዳሉ ማየት ይቻላል። እነሱ በዚህ መልኩ አይተውታል። እንግዲህ ተጋኗል አልተጋንንም መፍረዱ የእናንተ ይሆናል። ማዕከላዊውን ጽዮናዊ ኖርም ቻሌንጅ ያደረገ ነው። በዚህ ደረጃ አንድ ሰው ጽዮናዊነትን ቻሌንጅ አድርጎ አሸናፊ ሆኖ የወጣበት ክስተት የለም። ቅድመ ምርጫ መሆኑን አትዩ፣ በጣም ሰፊ የማሸነፍ እድል አለው። ከዛ አንጻር በዚህ ደረጃ መድረሱ በራሱ ብዙዎችን ያስገረመ ነው እና በዚህ ደረጃ የጽዮናውያን ትርክት በፖለቲከኞች ፈተና ውስጥ ሲገባ እስከ ዛሬ ስለማይታይ ይሄ ነገር በጣም ልዩ ሆኖ ወጥቷል። ተራማጅ ከተሜዎች ለፍልስጤም መደገፍ አብዝተዋል የሚለውን ነገር በደንብ የሚያሳይ ነው። ምክንያቱም ልጁ ፕሮግረሲቭ ነው። የከተማ ወጣቱ በተለይ ይሄ የተማረው ክፍል ምን ለፍልስጤም ድጋፉን እየሰጠ ነው። እስራኤልን በየጊዜው እያወገዘ ነው። በትላልቅ ዩኒቨርሲቲዎች በምኖች ያለውን እንቅስቃሴ ብትመለከቱ ይሄ ለውጥ እየተፈጠረ መሆኑን ማየት ይቻላል። ሽማግሌዎቹ ፖለቲከኞች ብቻ ናቸው የእስራኤል ሎቢ ላይ ተንጠልጥለው የቀሩት ማለት ነው። ያ ብቻ አይደለም፣ ጽዮናዊነት ወጣቶች ዘንድ ቦታ እያጣ መሆኑን በደንብ የሚያሳይ እንደሆነ የሚያምኑ ብዙ ናቸው። ኢስታብሊሽመንቱ እየተጠላ መሆኑን ይጠቁማል ያሉም አሉ። ኢስታብሊሽመንቱ ማለት የአሜሪካን ማህበረ ፖለቲካ የሚዘውረው ኃይል ማለት ነው። ዋናው ኮር የሆነው የስቴት ስትራክቸር እየተለወጠ መምጣት ጀምሯል የሚለው ነገር ብዙ እንትን ነው። ጽዮናዊ ሎቢ ለካ መሸነፍ ይችላል የሚል ፕሬሲደንስ ሰጥቷል። ለካ ጽዮናውያንም በዚህ ደረጃ ተቃርኖም በአሜሪካ ፖለቲካ ውስጥ ስኬታማ መሆን ይቻላል የሚል ሰርቶ ማሳያ ነው ልጁ ያቀረበው ማለት ነው። ስለዚህ ከአሁን በኋላ ያሉ ፖለቲከኞች፣ ህሊና ያላቸው ፖለቲከኞች እንደ ድሮው አይ በቃ ጽዮናውያንም ማሸነፍ ስለማይቻል እኔ ዝም ብዬ ዛሬን መስዬ ብኖር ይሻላል የሚል አቋም የሚኖራቸውን ሰዎች ድጋሚ እንዲያስቡ የሚያደርግ ነው። ምክንያቱም ቢያንስ እሱ እንደተሳካለት ማየት ይችለዋል። ስለዚህ እኔም ጽዮናዊነትን ብቃወም ምን ብል ነገ እሸነፋለሁ ማለት ላይሆን ይችላል የሚል አመለካከትና ምሳሌ ለሰዎች የሚሰጥ በመሆኑ ለዛ ነው ጀልባዋ ተቀዳለች፣ ውሃ እያስገባች ነው። ጽዮናውያን እስከ መጨረሻው አሜሪካን እየጋለቡ
አይቀጥሉም የሚባለው ማለት ነው። ለዛ ነው የምድር መንቀጥቀጥ እያሉ የጠሩት። ምክንያቱም በዚህ ደረጃ ቻሌንጅ ተደርጎ ሲያሸንፉ የታየበት ስላልሆነ ማለት ነው። እስራኤልን መተቸት ለፖለቲከኞች ሜይንስትሪም ይሆናል የሚል መላምትም ተሰጥቷል። ሜይንስትሪም ማለት ፖለቲከኞች አያደርጉም። እስራኤልን በግላጭ ሲተቹ አይታይም የአሜሪካ ፖለቲከኞች ማለት ነው። ምክንያቱም በጽዮናውያን ኪስ ውስጥ ነው ያሉት። የምርጫ በጀታቸው ምናቸው የሚመጣው ከዛ ነው። የአሜሪካ ፖለቲካ የጉቦ ፖለቲካ ነው፣ የሙስና ፖለቲካ ነው። ከዛ ያው ሙስናውን ህጋዊ ስላደረጉት ነው ማለት ነው። እና እስራኤልን መተቸት ለፖለቲከኞች በቃ አዲስ ክስተት መሆን ሊጀምር ነው ማለት ነው አሜሪካ ፖለቲካ ውስጥ የሚል ነገር እየመጣ ነው። አውሮፓ ላይ በተወሰነ መልኩ አለ፣ ከበፊትም ጀምሮ እስራኤልን የመውቀስ ነገር አለ። አሜሪካ ግን የጽዮናውያን ቁጥጥር ውስጥ ያሉ ፖለቲከኞች የሚዘውሯት ሀገር በመሆኗ ይሄ በጣም ቀላል የማይባል ነገር ነው። ስለዚህ ለአሜሪካ ጽዮናውያን ትልቅ መርዶ ነው ልንለው እንችላለን። እንዲህ ደግሞ ከአሁን በኋላ ዋናውን ደግሞ ምርጫ ያሸንፍ አያሸንፍ የሚለውን እናያለን። ውሽም በስት እንደሚያሸንፍ ተስፋ እናደርጋለን። ፖለቲከኞችን የምንደግፈው ሁለ ነገራቸው ደስ ስለሚለን ላይሆን ይችላል። ምናልባትም ጥሩ ሙስሊምም ላይሆን ይችላል ግለሰቡ፣ ወይ እስልምና ሊጠቅም ስለመጣ ምናምን አይደለም። ነገር ግን በዚህ ደረጃ ጽዮናውያንን ቻሌንጅ የሚያደርጉ ሰዎች መኖራቸው ይሄ ፖለቲከኛ ሙስሊም ሆነም አልሆነም ጽዮናዊነትን ቻሌንጅ ማድረጉ በራሱ በጣም ትልቅ ክሬዲት የሚያሰጠው ነው። ከዛ አንጻር ጉዳዩ ከሃይማኖት አንጻር ብቻ የሚታይ አይደለም። ግን አሜሪካ ላይ ጽዮናውያን እንደፈለጉ እያደረጉ በየዓለም እየዞሩ ሙስሊም ሀገራትን እያፈረሱ የሚቀጥሉበት ጊዜ ግን ሊያበቃ ይመስላል። የተወሰኑ ምልክቶች አሉ። ያ ነው ለጽዮናውያን ትልቅ መርዶ ነው። ለእኛ ደግሞ ፍልስጤምን ነፃነት ለምንደግፍ ሰዎች ደግሞ ትልቅ አስደሳች ዜና ነው ማለት እንችላለን። እንግዲህ እናንተ ደግሞ የቀኑን ጥያቄ ልጠይቃችሁ። አሜሪካ ከጽዮናውያን ጭብጥ መላቀቅ ትችላለች ወይ? እስቲ ከ1 እስከ 10 ብላችሁ እንትን በሉ። 1 ማለቱ ምንም መላቀቅ አትችልም ማለት ነው። 10 ደግሞ ካደረሳችሁት በእርግጠኝነት ትላቀቃለች ማለት ነው። ከ1 እስከ 10 ባለው ትክክለኛ ነው የምትሉትን በኮሜንቱ ቦታ ብታስቀምጡልኝ በተለይ ቪዲዮ ብዙ ቦታ እንዲደርስ ያደርጋል፣ ኢንጌጅመንቱን ይጨምራል። ስለዚህ በዛ መልኩ እንደ ገዛም ጭምር እንድታዩት እንትን ላለው ቻሌንጅም ነው። ምን እንደተረዳችሁ ለማየት የሚችልበትም አጋጣሚ መሆኑን ላስታውስ እወዳለሁ። ያቀረብኩላችሁ አክቲቪስትና ጋዜጠኛ ይስሐቅ እሸቱ ነበርኩ። ከወደዳችሁት ላይክና ሼር ማድረግ ትልቅ እገዛ ነው። ሰብስክራይብ እና ፎሎ ማድረግ በቋሚነት የምሰራቸውን ነገሮች እንድታገኙ ይረዳቸዋል። ከዛ ውጭ ማገዝ ከፈለጋችሁ ደግሞ ዩቱብ ላይ ጆይን በማድረግ ፌስቡክ ላይ ሰብስክራይብ በማድረግ በወርሃዊ አባልነት ተክቢር ሚዲያ ልታጠናቅሩ ትችላላችሁ። ቪዲዮ ላይ ስጦታ ለመስጠት ሱፐር ታንክስ ዩቱብ ላይ፣ ፌስቡክ ስታር ፌስቡክ ላይ አለላችሁ። ከዛ ውጭ ደግሞ ቀጥታ በባንክ መላክ የምትፈልጉ በንግድ ባንክ ሂሳቤ ስክሪኑ ላይ ባለው ቁጥር 10516892247 ብትልኩ ተክቢር ሚዲያ ማጠናከሪያ የሚውል መሆኑን ለማስታወስ እወዳለሁ። እንግዲህ በሚቀጥለው በሌላ ቪዲዮ እስከምንገናኝ ድረስ መልካም ምሽት ይሁንላችሁ። ወሰላሙ አለይኩም ወራህመቱላህ።